ለምንም ብለህ ደጅ ጥና ጎራውን አገኘን ስትሰማ ትመጣለች አሁን እንደተባለው በቤላሩስም ይኸው ሆነ። ሉካሼንኮ በአንድ ጊዜ በሹክሹክታ እንጂ በግልጽ የማይታሙ ኃያል ሹም ሆኑ። የሚጋተራቸው እያነሰ የሚያጎነብስላቸው እየበረከተ ሄደ። የሉካሼንኮን እርምጃ በተለይ ከሩሲያ ጋር የኢኮኖሚ ጥምረት ለመፍጠር መወሰኑን አሜሪካንና የአውሮፓ ህብረትን ጎረበጣቸው። ግን ቢጎረብጣችሁ ምን ልታመጡ ትችላላችሁ አሏቸው ሉካሼንኮ። እንዲያውም ምዕራባውያኑ ሴራ እያስጎነጎኑብኝ መንግስቴን ለማፍረስ ይጥራሉ ብለው ጣታቸውን ቀሰሩባቸው። ከዚያን ጊዜ ጀምሮ የቤላሩስና ምዕራባውያን ግንኙነት ሳማ እንደፈጀው ገላ የተጎረበረበ ሆኖ ቆይቷል። ፕሬዝዳንት አሌክሳንደር ሉካሼንኮ ቁመናቸው የተደላደለ ጠንካራና ግርማ ሞገስ የረበበባቸው ናቸው። ፕሬዝዳንት ከሆኑ በኋላ በአብዛኛው ቀን የሲቪል ልብስ ያዘወትራሉ። ወታደራዊ ሰልፍ ባለበት ቀን ግን የሙሉ ጀነራልነት ማዕረግ የሚያሳየውን ባለ 5 ኮከብ ትከሻው ላይ የተደረደረበትንና በኮቱ ክሳድ በዘንባባ ዝንጣፊ በወርቅ የተንቆጠቆጠ ወታደራዊ የደንብ ልብስ ለብሰው ይታያሉ። ለፈለጓቸው ጋዜጠኞች ቅርብ ናቸው ይባላል። ግን ማንም ቢሆን ከማጅራታቸው በኩል ፎቶግራፍና ቪዲዮ ማንሳት አይፈቀድለትም። እንደዚያ የሚሞክር ጋዜጠኛ ባፈረጠሙ ጠባቂዎቻቸው ወደ አየር ሊጉን ይችላል። ሉካሼንኮ የኋለኛው የራስ ቅላቸው የተገመሰ የሚመስል ሽንትፍ ስላለበት መሆኑን በጨረፍታ በተነሳ ምስል ለማረጋገጥ ተችሏል። ጠርጣሪ ናቸው። እንደ ማንኛውም አምባገነን መሪ ሰውን ማመን ቀብሮ ነው የሚል መርህ አጥብቀው ይከተላሉ። ጠባቂዎቻቸውን በሌላ ጠባቂዎች ያስጠብቃሉ ይላሉ አንድ የሰብአዊ መብት ተሟጋች። ሉካሼንኮ ከሩሲያ ጋር ያላቸው ግንኙነት የሚላላበትን መንገድ አይከተሉም። ለምሳሌ የሌኒን ሐውልቶች በቤላሩስ ዋና ዋና ከተሞች እንደነበሩት ዛሬም አሉ። የሩሲያ ቋንቋ ከቤላሩስ ቋንቋ ጋር እኩል እንዲያገለግል አድርገዋል። የደህንነት መስሪያ ቤቱ መጠሪያ ኬጂቢ ነው። ሶቪየት ኅብረት ከፈራረሰች በኋላ እንደ በራሪ ሰይጣን ያርድና ያንቀጠቀጥ የነበረውን የኬጂቢ የስለላ ድርጅት ስያሜ ይዛ የቀረች ቤላሩስ ብቻ ነች። ፕሬዝዳንት ሉካሼንኮ ተናጋሪ ናቸው። በተለይ በቃላቸው መናገር ከጀመሩ ቃል ሳታደናቅፋቸው በግለትና በስሜት የታጀቡ ቃላት እየወረወሩ ረጅም ጊዜ መናገር ይችላሉ። Скрали и куда-то свезли? Нет, таких подарунков не будет больше. Виноват? Отвечай, отвечай. Там больше то ли 400, то ли 500 человек. Сколько, Леонид Семенович? 631, по-моему. ጋዜጣዊ መግለጫ ሲሰጡ በሌሎች መሪዎች የተለመደው አይነት ላይሆን ይችላል። ጋዜጠኛውን እያቋረጡ ራሳቸው ጠያቂ ሆነው ጋዜጠኛውን መላሽ ያደርጉና ድንብርብሩን ያወጡታል። ከ5 ዓመታት በፊት ከምርጫ በኋላ በነበረው የጎዳና ላይ አመፅ ተከትሎ ውሽሚያና እስራት ነበር። የታሰሩት ሕንፃ ካላፈረስን ብለው ያስቸገሩትና ከኋላ ሆነው የሚያራግቡት ጋዜጠኞችና ዲፕሎማቶች መሆናቸውን ተናግረው ሲያበቁ ጋዜጠኛው ጥያቄ ለመጠየቅ ተነሳ። ከተናገሩት ጠቅሶ መጠየቅ ሲጀምር ራሳቸው በጥያቄ ያጣድፉት ገቡ። Тваром у снег и аппаратуру нам загадали выключить. Но это так, преамбула. በጋዜጠኝነቴ ከሰልፉ መካከል ነበር። ሕግ አስከባሪዎች ከዚያ መኪና ወረዱ። በፊታችን በረዶው ላይ እንድንደፋ ስላስገደዱን መስራት አልቻልንም ነበር። ካሜራዎቻችንንም እንድናጠፋ አዘዙ። Не, ну так я же говорю, это профессия. በረዶው ላይ በፊታችሁ ተኛችሁ? ለምን? Но я не могу... ምክንያቱም የጸጥታ አስከባሪዎች መሬት ላይ እንድንተኛ አዘዙን። የጋዜጠኝነት መታወቂያችንንም ብናሳይ ተኙ ብለው አስገደዱን። Мы достаем. ስለዚህ ፊታችሁ መሬት ላይ ተደፍቶ ነበር ማለት ነው? Я там не прав. እየነቀፍኩ አይደለም፣ ሙያው አልተከበረም ለማለት። ትክክል፣ ግን እየጠበቀ ነበር ማለት ነው። У центра... ግን እዚህ ጋዜጠኞች ስላሉ ጠብቋቸው ማለት ይችሉ ነበር። ለማን ነው የሚነግሩት? ለኛ? ለአንተ? ከመኪናው ውስጥ ምን ይዘው ሲወጡ አየ? ምን? አንተስ ምን እያረክ ነበር? እኔ ምንም እያደረግኩ አልነበረም። ታዲያ ለምን እዛ ተገኘ? Центр выборками был другие корреспонденты. ሰልፉን እየተመለከትኩ ነበር። ምን አይነት ሰልፍ ነበር የምትመለከተው? ለምን ወደ ምርጫ ቦርድ መጥተህ ጉዳዮችን አትከታተልም? Вы сказали, что всю ситуацию... እዚያማ ሌሎች አሉ። ግን ዋናው መረጃ ያለው እዛ ነበር።
እዛ ምን ወሰደ? Скажите, ласка, все-таки министр доклал... እንዴ እኔ ብቻ አይደለሁም እኮ። አንተ ብቻ ለመሆንክን ስለነገርከኝ አመሰግናለሁ። ሌሎቹን እነማን እንደሆኑ ንገረኝና እንጨምራቸዋለን። Не про это размова. Александр Егорович, вы Это сказали, по-мужски. በምርጫ ቦርድ ሌሎች ወኪሎች አሉ። አልገባሁትም ፕሬዝዳንት? ገብቶኛል። የምትጠይቀኝ ስለዚህ እንዳልሆነ አውቃለሁ። министр внутренних справ. Не только. Скажите, ласка, все-таки... ትላንት ስለ ማንኛውም ሁኔታ የሀገር ግዛት ሚኒስትሩ መረጃ እንደሰጠው ተናግረዋል። ኒኮላይቭ ዛሬ የት ነው ያለው? አንተ የት ነው ብለህ ታስባለህ? የቀድሞውን ተወዳዳሪ ፕሬዝዳንት ያለበት ቦታ ተመራጩ ፕሬዝዳንት ማወቅ የለበትም ብለህ ታስባለህ? መልካም፣ ልታነጋግረው ትፈልጋለህ? ወደ ምርመራ ክፍል ሂድና ታገኘዋለህ። አፍነን ወዳልታወቀበት ቦታ የወሰድነው ይመስላል? መሳሪያ ይዞ የተገኘ ሰው ማሰር ወንጀል ነው። መመለስ መቻል አለብህ። ምን እሱ ብቻ 600 የሚሆኑ አመፀኞችም ታስረዋል። Скажите, ласка, все-таки министр доклал, где на сегодняшний день находится Никляев? በቤላሩስ ከ21 ዓመታት ወዲህ የምርጫ ውጤት 5 ጣትን የመቁጠር ያህል የተረጋገጠ ነው። በአምስቱም ምርጫ የሚያሸንፉት ፕሬዝዳንት ሉካሸንኮ መሆናቸው ቀድሞ የተገመተው ፍጻሜ ሲያገኝ ታይቷል። ከ20 ዓመታት በፊት ሉካሸንኮ ወደ ስልጣን ሲመጡ በሕገ መንግሥቱ የተደነገገው የፕሬዝዳንቱ የስልጣን ዘመን እያንዳንዳቸው 5 ዓመታት የሚያስቆጥሩ 2 የምርጫ ጊዜ ብቻ እንዲሆን ይደነግግ ነበር። ሁለቱንም ምርጫዎች ያሸነፉት ሉካሸንኮ ስለ ሦስተኛው ነገር አሰቡበት። 10 ዓመታት የቤት ሥራቸውን አጠናቀው የፓርላማ መቀመጫዎቹን በአብዛኛው በራሳቸው ደጋፊዎች እንዲያዝ አደረጉ። በየኃላፊነት ቦታው የራሳቸውን ሰዎች ሰገሰጉ። ይህ ደግሞ የሥልጣናቸው ወለላ ማር እንዲቋረጥ እንደማይፈልጉ የሚያሳይ ምልክት ነበር። ሁኔታዎች መደላደላቸውን ሲያውቁ የፕሬዝዳንቱ የሥልጣን ዘመን በሚገድበው አንቀጽ ላይ ሕዝበ ውሳኔ ይሰጣሉ። በተሰጠው ሕዝበ ውሳኔ ገደቡ የሚያስፈልግ አይደለም የሚለው ድምፅ 76 በመቶ ሆኗል ተባለ። ከዚያ ወዲያ ሉካሸንኮን ማን ያግዳቸዋል? ለሦስተኛም ለአራተኛም ለአምስተኛም ጊዜ እየቀረቡ ይኸውና መመረጣቸውን ቀጥለዋል። ወደፊትም ስልጣኑን የሚለቁት አንድም ራሳቸው ሲፈልጉ፣ አንድም ቤላሩሳውያን እንደሚሉት ኒኮላይ ለአቅመ አዳም ሲደርስ ሳይሆን አይቀርም። ቤላሩሳውያን ፕሬዝዳንታቸው ፈቃድ ከሆነ ማንኛውንም የሕገ መንግሥቱ አንቀጽ ሊለወጥ እንደሚችል ስለሚያምኑ ልጄ እንዲተካኝ ብፈልግ እንኳን ሕገ መንግሥቱ አይፈቅድልኝም ሲሏቸው አናምንዎትም የሚሏቸው ያደረጉትን ስለሚያውቁ ይመስላል። በሁሉም ምርጫዎች ሉካሸንኮ ያሸነፉት ከመራጩ 80 በመቶ በላይ ድምፅ አግኝተው መሆኑ ይገለጻል። እንዲያውም የአራተኛው የምርጫ ውድድር ውጤት በፊት ሲገለጽ ፕሬዝዳንቱ 94.3 በመቶ ድምፅ አግኝተዋል የሚል ነበር። የተቃዋሚዎች የሰልፍ ተቃውሞና የተወሰደው እርምጃ ያስከተለው ጫጫታ ምርጫው የተጭበረበረ ነው መባሉን አጉልቶት ነበርና የምርጫው ውጤት እንዲቀነስ ተደረገ። ራሳቸው ሉካሸንኮ የምርጫ ውጤቱ ተጭበርብሯል የሚለው ጩኸት ስለበዛ ካገኘሁት 94 በመቶ ድምፅ ተቀንሶ 86.3 በመቶ እንዲሆን ተደርጓል ብለው ተናገሩ። ሉካሸንኮ ማለት እንዲህ ያሉ ሰው ናቸው። ከ5 ዓመታት በፊት በተደረገው ምርጫ ከቀድሞዎቹ በበለጠ ሉካሸንኮ ጡንቻቸውን ያሳዩበት መሆኑ ታይቷል። በውጭው ዓለም በጥብቅ የተወገዙበት፣ በተቃዋሚዎቻቸውም የተረገሙበት፣ በደጋፊዎቻቸው ግን አንበሳው ተብለው የተወደሱበት አራተኛው ምርጫ ነው። ከ5 ዓመታት በፊት የተካሄደው አራተኛው ምርጫ 9 እጩዎች ለፕሬዝዳንትነት ለመወዳደር ቀረቡበት። ተወዳዳሪዎቹና የተቃዋሚ ፓርቲዎች በቴሌቪዥን ክርክር በማድረጋቸውና ፕሮግራማቸውን ለማስተዋወቅ በመቻላቸው ዲሞክራሲያዊነቱ ከቀድሞዎቹ ምርጫዎች የተሻለ ነው ተብሎ ተጻፈለት። ከዚያ ምርጫ ከአውሮፓ 1000 ታዛቢዎች፣ 1000 የውጭ ጋዜጠኞች ወደ ቤላሩስ እንዲገቡ ተፈቅዶ ስለነበረ ዲሞክራሲያዊነቱ ይጠቀስለት ጀመር። የምርጫው ውጤት ከታወቀ በኋላ ግን የሉካሸንኮ የጭቃ ጅራፍ መተርተር ጀመረ። ምርጫ ቦርድ የ9ኙም ተወዳዳሪዎች ውጤት የፕሬዝዳንቱን ውጤት ግማሽ እንደማያህል አስታወቀ። የታዛቢ ቡድኑ በበኩሉ ምርጫው የተጭበረበረና ግልጽነት የጎደለው ነው የሚል መግለጫ ሰጠ። ያን ጊዜ የተቃዋሚ ደጋፊዎች ቁጣ ገነፈለ። ከተማዋን ሚንስክን በተቃውሞ ጩኸት ናጧት። አብዛኛውን ጊዜ ስሜትና እልህ የሚንጣቸው ተቃዋሚ ሰልፈኞች የሚፈጽሙትን ስህተት ደገሙት። ሉካሸንኮን የጎዳውን መስሏቸው የመንግሥት ሕንፃዎችን መገንበር፣ ወደ ፕሬዝዳንቱ መኖሪያም ለመሄድ መንገድ ጀመሩ። ሰልፉ ላይ የአውሮፓ አምባሳደሮችና ዲፕሎማቶች መቀላቀላቸው
ሰልፉ የተጣመመ ዓላማ አለው ለሚሉት ተመቻቸው። ይህንን ሲያዩ ፕሬዝዳንቱ ማንኛውንም እርምጃ ለመውሰድ ምክንያት አገኙ። ይህችን ይወዳሉ ሉካሼንኮ ብለው ወታደሮቻቸውን ጃስ አሏቸው። ወታደሮቹ አላሳፈሯቸውም። ሰልፈኞቹን በቆመጥ ይፈነክቷቸው ገቡ። በእርግጥ ሰው አልገደሉም። ነገር ግን በቆመጥ እየቀነደቡ 630 የሚሆኑትን ሰልፈኞች፣ ጋዜጠኞችና ዲፕሎማቶች ጭምር እስር ቤት ወረወሯቸው። ታዘቡ አልናቸው እንጂ ምርጫውን ተቆጣጠሩ አላልናቸውም ብለው ቁጣ ያጋመው መግለጫ ሰጡ። እረ ቤት አገር ነው አምባሳደር ተቃዋሚ ሰልፈኛ የሚሆነው እያሉም ዲፕሎማቶቹን አሳጧቸው። የተቃዋሚ ፓርቲዎች ሊቀመንበሮችና 7ቱን ለፕሬዝዳንትነት የተወዳደሩትን በአንድ ምሽት ለቃቅመው ዘብጥ እያወረዷቸው፣ ከነሱም ውስጥ የተፈነከቱ ነበሩበት። ድፍን አውሮፓ ኡኡ ብሎ አወገዛቸው። ይህ በአውሮፓ ብቸኛ አምባገነን ሆኖ እንዴት ዝም ይባላል ብለው በእርሳቸው በቤተሰቦቻቸውና በ156 ባለሥልጣኖች ላይ ወደ አሜሪካና ወደ አውሮፓ እሄዳለሁ ብለህ እግርህን እንዳታነሳ ብለው አገዷቸው። በፕሬዝዳንትነት ስም የተባላቸውም የአውሮፓ አምባሳደሮች አንገኝም አሉ። ሉካሼንኮ ግን በዚህ ሁሉ አልደነገጡም። ወትሮውንም ከኋላ ሆነው እየገፋፉና የዩክሬንን ብርቱካንማ አብዮት በሀገሬ ለማቀጣጠል የሚፈልጉት አሜሪካና አውሮፓ መሆናቸውን መች አጣሁት ብለው ከሩሲያ ጋር ያላቸውን ፍቅር አጠነከሩት። ይሁንና የሀገር መሪዎች ማዕቀብ ሲጣልባቸው ምንም አንሆንም እያሉ ይደነፋሉ እንጂ ማዕቀብ እንደሚደፍቃቸውና እንደሚነዝራቸው ውለው አድረው ይገነዘቡታል። ፕሬዝዳንት ሉካሼንኮም ተገነዘቡትና 5ኛው ምርጫ ከመድረሱ በፊት ቤታቸውን ማጸዳዳት ጀመሩ። የዩክሬንና የሩሲያን ጸብ ለማደራደር ከኔቶ ጋር ተስማሙ። ጥብቅ ወዳጃቸውን ሩሲያን ለሶሪያ አየር ድብደባ ማረፊያ ጣቢያ ብትጠይቃቸው እምቢ አሉ። ከአውሮፓ መሪዎች ጋር መገናኘትም ጀመሩ። አስረዋቸው የነበሩትን የተቃዋሚ ፓርቲ አመራሮችንም ፈቱ። አንዳንዶቹ ተቃዋሚ የፖለቲካ ፓርቲዎች ጋር ስምምነት ፈጸሙ። ከምርጫው በፊት ያለ ፖሊስ ጣልቃ ገብነት በሰልፍም ይሁን በተፈለገው መንገድ መቃወም ይቻላል አሉ። እዚች ላይ ግን ማስጠንቀቂያ አከሉባት። ከምርጫ ውጤት በኋላ ግን አንዳችሁም ሰልፍ እንወጣለን ብትሉ የሚሆነውን ታውቁታላችሁ ብለው ዘጉ። የፖላንድ ጋዜጣ ከአውሮፓ የመጨረሻው አምባገነንነት ወደ ቅቡል የሰላም ሰው ተሸጋገረ ብሎ እንደጻፈው በምዕራባውያን መገናኛ ብዙሃን ርኩስነታቸው ቀርቶ ቅዱስነታቸው መነገር ተጀመረ። ባለፈው ጥቅምት 1 2008 እሁድ ምርጫ ተካሄደ። ፕሬዝዳንቱ ከመራጩ ሕዝብ 84.3 በመቶውን ድምፅ አግኝተው ለ5ኛ ጊዜ ተመርጠዋል የሚል መግለጫ ተሰጠ። ሰልፍ አልነበረም። ስለዚህ ድብደባና እስራትም አልነበረም። ከምዕራባውያኑም ጋር ተለሳልሰው ነበርና ምርጫው ሰላማዊና ያልተጭበረበረ በመሆኑ የተጣለባቸው ማዕቀብ ለ4 ወራት እንዲነሳ ወስነናል አሏቸው። የምርጫው ሂደት ግን ከቀድሞው በምንም ነገር የተለየ አልነበረም። ምዕራባውያን የሀገራቸውን ጥቅም ሁልጊዜም ስለሚያስቀድሙ አምባገነን ይሏቸው የነበሩት ሉካሼንኮ ወደ እነሱ ሲያዘነብሉ አምባገነንነታቸውን ረሱላቸው። በዚህ የተናደዱት የቤላሩስ ተቃዋሚዎች እጅግ የሚያሳዝን ውሳኔ ሲሉ የአውሮፓ ህብረትን ተቹት። ከግድያና ከወንጀላ ጋር የተባበሩ ከሆነ ዴሞክራሲ ቃል ብቻ ኖረዋል ሲሉ ምሬታቸውን ገለጹላቸው። ወትሮም ፖለቲካ ቋሚ ፍቅረኛ በመያዝ አትታወቅም። ጥቅም የሚሰጣት ላይ ትጠመጠማለች። ሉካሼንኮ ያውቁበታል። ምዕራባውያኑ ሲጎረብጧቸው ወደ ሩሲያ ያዘነብላሉ። ምዕራባውያንን ሲፈልጓቸው ደግሞ ሩሲያን ተወት ያደርጓታል። በምን አወቅሽበት በመመላለሱ ስትራቢ ከኔ ስትጠግቢ ተሱ ጥንታዊ ገጣሚ እንዳለው መሆኑ ነው። ፕሬዝዳንቱ ሉካሼንኮ አምባገነን ናቸው ይሏቸዋል። ከሀገራቸው ተቃዋሚዎች ጀምሮ እስከ አውሮፓና አሜሪካ ድረስ ያልሰከኑ አምባገነን አድርገው ይቆጥሯቸዋል። የመጨረሻው የአውሮፓ አምባገነን የሚለውን ስያሜያቸውን የምዕራባውያን የመንግስታት ባለስልጣኖች በአደባባይ መጠሪያቸው አድርገውታል። ስልጣኑን አላግባብ የሚጠቀም፣ የህዝብ ድምፅ የሚሰርቅ፣ ሰብአዊ መብት የሚጥስ፣ የንግግር ነፃነትን የሚያፍን፣ በዜጎች ላይ የኃይል እርምጃ የሚወስድ እያሉ ይከሷቸዋል።
እርሳቸው ግን ይህን ሁሉ ክስ አሉባልታ እንጂ እውነት ነው ብለው አያውቁም። አምባገነን አለመሆናቸውንም የራሳቸውን ማስረጃ እያጣቀሱ ይከራከራሉ። Хотите, я вам докажу, что у нас... Absolutely. It's just as good, trust me. I can prove it right here, right now, that there is no... በትክክል እመኝ፣ የእነሱን ያህል ጥሩ ዲሞክራሲ አለ። በቤላሩስ አምባገነንነት እንደሌለ አሁኑኑ እዚሁ ላረጋግጥ እችላለሁ። ላረጋግጥልሽ? በቀላሉ በትንሽ ቃላት ላሳይ ይችላል። ምዕራባውያን ወዳጆቼን ለማሳመን የምከራከራቸው በዚሁ ነው። እንደ ስታሊን ዲክታተር ለመሆን የኃይል ምንጭ እንዲኖር ያስፈልጋል። እኔ የኒውክሌር ኃይል አለኝ? በእርግጥ የለም። እንደ ሁጎ ሻቬዝ የሚያጥለቀልቅ ነዳጅ ወይም እንደ ሩሲያ ጋዝ አለኝ? የለኝም። እንደ ቻይና 1.5 ቢሊዮን ሕዝብ አለኝ? የለኝም። አንድ ሰው አምባገነን ለመሆን በምጣኔ ሀብት፣ በሕዝብ ብዛት፣ በወታደራዊ አቅም ጠንካራ መሆን አለበት። እኛ ያ ሁሉ የለንም። ታዲያ እንዴት ነው አምባገነን የምንሆነው? European state. That's all I want. አንዳንድ ጊዜም የጋዜጠኞች ጥያቄ ሲያሰለቻቸው የሚያስገርም መልስ ይሰጧቸዋል። አንድ ጊዜ የአውሮፓ የመጨረሻው አምባገነን ተብለው መጠራቱን ለመለወጥ አይፈልጉም ላላቸው ጋዜጠኛ የመጨረሻው አምባገነን እኔ ነኝ ብለህ ነው? ሌላም ቦታ አምባገነኖች አይጠፉም። እኔ ትንሹ ሰይጣን ልሆን እችላለሁ አሉት። ሌላ ጊዜ ደግሞ አምባገነንነታቸውን ያወዳደሩበት ብዙ ጫጫታና ሁከት ፈጥሮባቸዋል። ሉካሽንኮ በምርጫ ውጤትና በአመራራቸው ከሚቃወሟቸው ውስጥ ጀርመን ዋነኛዋ ናት። ውጭ ጉዳይ ሚኒስትሩ የአውሮፓው አምባገነን የሚለውን ቅጥላቸውን ደጋግመው ይጠራሉ። ታዲያ ፕሬዝዳንት ሉካሽንኮ የጀርመኑ የውጭ ጉዳይ ሚኒስትር አምባገነን እያሉ እንደሚጠሯቸው ሲሰሙ который там о диктатуре кричал. Я вот услышал, ውይ это подумал. ግብረ ሰዶማዊ ከመሆን አምባገነን መሆን በእጅጉ ይሻላል የሚለው መልሳቸው በቴሌቪዥን ተላለፈ። የጀርመኑ ውጭ ጉዳይ ሚኒስትር ግብረ ሰዶማዊነት ምንም ያልተደበቀ ቢሆን ሉካሽንኮ የሰሙት ግን በአጋጣሚ መሆኑን ይናገራሉ። እና አንድ ቀን የጀርመኑ ውጭ ጉዳይ ሚኒስትርና ሉካሽንኮ ተገናኝተው እየተነጋገሩ ነበር። ሚኒስትሩ ድንገት ሩሲያ ግብረ ሰዶማውያንን አግዳለች፣ አንተም ከፈለጉ ታግዳቸዋለህ ሆይ ብሎ ጠየቀኝ ይላሉ ሉካሽንኮ። I didn't. They did. Sikorsky did. And I simply responded. He kept እኔ asking አይደለሁም questions like, ራሱን ያነሳው። ban the gay pride parade. እኔ መልስ ነው You የሰጠሁት። ban it if your people want it. ሩሲያ ግብረ ሰዶማዊነትን አግዳለች፣ I probably ሕዝብ ከፈለገ አንተስ ትከለክላለህ I ሆይ have ብሎ them parade ጠየቀኝ። somewhere on the እኔ outside. በመሰረቱ ሴት ሰዶማውያን ቢኖሩም ግድ የለኝም፣ ግን ወንዶች ሰዶማውያንን አልቀበልም። ለምን? ምክንያቱም ሴቶች ሰዶማውያን የሚሆኑት ወንዶች ልፍስፍስ ስለሆኑ ነው። የወንዶቹ ግን ነውረኛ ቅብጠት ነው አልኩት። ዝም ብሎ ሰማኝ እንጂ ምንም አላለኝ። ከተለያየም በኋላ ውጭ ጉዳይ ሚኒስትሬ ሚስተር ፕሬዝዳንት የሰዶማውያንን ጉዳይ ባታወራ ጥሩ ነበር አለኝ። ለምን አልኩት። እርሱ እኮ ከእነሱ አንደኛው ነው አለኝ። ቀድመ ለምን አልነገርከኝም ብዬ ዝም አልኩ። ግን እሱ ራሱ የወደደው ተወራብኝ ብሎ ምን ያስከፋዋል? ፕሬዝዳንት ሉካሽንኮ የአምባገነንነታቸውና የስልጣን ፍቅረኝነታቸውን ማሳያ ተደርጎ የሚቆጠርባቸው አንደኛው የ11 ዓመቱ ልጃቸው ነገር ነው። የ11 ዓመቱ ሶስተኛ ልጃቸው ኒኮላይ ሉካሽንኮ ወንበር ወራሽ ሊያደርጉት አስበው እያዘጋጁት ነው ተብሎ ታምተዋል። ከሐሜትም አልፎ የአገርና የውጭ መገናኛ ብዙሃን ጭምር አሟሙቀው ይዘግቡታል። በቁልምጫ ስሙ ኮሊ ተብሎ የሚጠራውን ልጃቸውን የወለዱት ከማን እንደሆነ በይፋ ተነግሮ አያውቅም። ቤላሩሳውያን ግን በሚስታቸው ላይ ካፈቀሯቸው የግል ዶክተራቸው ኢሪና ብላሴኪያ የደቀሉት መሆኑን አውግተው ጨርሰዋል። ሉካሽንኮ ለዚህ ልጅ ልዩ ትኩረት መስጠታቸው የታየው ገና 4 ዓመት ልጅ ሆኖ ነው። ከዚያ ጀምሮ ትምህርቱን እያቋረጠም ቢሆን በታላላቅ በዓላትና ጉባኤዎች ሁሉ እንዲገኝ አድርገውታል። ከቬኔዙዌላው ፕሬዝዳንት ሁጎ ሻቬዝ ጋር ሲነጋገር ኒኮላይም አብሯቸው ነበር። ከፕሬዝዳንት ፑቲንና ሜድቬዴቭ፣ ከቻይናው ፕሬዝዳንት ዢዋፒንግ፣ ከከፍተኛ ሚኒስትሮች ከሊቀ ጳጳስ ቤኔዲክት ጋር ሲነጋገሩ ሁሉ አብሯቸው ተገኝቷል። ሉካሽንኮ በየሄዱበት ሀገርም ሆነ ምርጫ በሚካሄድበት ቀን የሚታዩት ከሚስታቸው ወይም ከፍቅረኛቸው ጋር ሳይሆን ከኒኮላይ ጋር ነው። የጦር ልምምድ ሲደረግ በኮሌታቸው ላይ ከሚያደርጉት የማዕረግ መለያ በስተቀር
አባቱን የመሰለ ወታደራዊ ዩኒፎርም ለብሶ ይታያል። በወታደራዊ የደንብ ልብስ ለብሶም ይሁን ሲቪል ሲለብስ ጀነራሎች ጭምር ሰላምታ ይሰጡታል። ባለፈው መስከረም ኒውዮርክ ላይ ተደርጎ በነበረው የተባበሩት መንግስታት ድርጅት የመሪዎች ጉባኤ ላይ ቤላሩስን ወክለው ከተገኙት የልዑክ አባላት አንደኛው ኒኮላይ ነበር። ፕሬዝዳንት ኦባማና ከሚሼል ጋር በነበረው የፎቶግራፍ ስነ ስርዓትም ላይ አባትና ልጁ ተገኝተዋል። አብዛኛዎቹ አምባገነን መሪዎች በማዕረግ ልብስ እያንቆጠቆጡ ህዝቦቻቸው እጅ እንዲነሷቸው፣ ወታደሮች ሰላምታ እንዲሰጧቸው ማድረግ አዲስ ነገር አይደለም። የአፍሪካው ኢዲ አሚን የ10 ዓመት ልጃቸውን የጀነራልነት ማዕረግ እያለበሱ በሄዱበት ያስከትሉት ነበር። የቦካሳ ትናንሽ ልጆች ሚኒስትሮችና የጦር አዛዦች በተጠንቀቅ ቆመው ሰላምታ የሚሰጧቸው እንዲሆኑ ሕግ ያስገድዳል። የሊኮሽንኮ ከሌሎች የሚለየው የክብር ተከታያቸው ብቻ ሳይሆን የመንግስት ተወካይ እንዲሆን ማድረጋቸው ነው። የ11 ዓመቱ ልጅ ኒኮላይ በተመድ ጉባኤ ላይ የተገኘው የክብር ተከታይ ሆኖ ሳይሆን የልዑክ ቡድን አባል ሆኖ ነው። እንዲያ ሲሆን ደግሞ አስተናጋጅ ሀገሮች በፕሮቶኮል አቀማመጥና በመስተንግዶ እንደ ሚኒስትሮች ማየት አለባቸው። እንግዲህ የ11 ዓመቱ ኒኮላይ የሚስተናገደው በዚህ ደረጃ ሆኗል። የእርሳቸውን ጉዳይ የሚከታተሉት ተንታኞች ይህ ሁሉ ዝግጅት እንደ ቀደምቶቻቸው እንደነ ሳዳም ሁሴን፣ እንደነ ጋዳፊ፣ እንደነ ሙባረክ ወራሻቸውን ማዘጋጀታቸው ነው ብለው ደምድመዋል። ለመሆኑ ሉካሸንኮ ስልጣን የሚቆዩት እስከ መቼ ነው ሲባል ኒኮላይ ስልጣን ለመውረስ ብቁ እስኪሆን ድረስ ብቻ ነው የሚለው ቀልድ በቤሎሩሳውያን ዘንድ ተሰራጭቷል። ተቃዋሚዎቻቸው በበኩላቸው ከፍተኛ ሹማምንቱን ለሕፃን ልጅ እያሰገደ ያዋርዳቸዋል እያሉ ዘብተውባቸዋል። እርሳቸው ግን ኧረ እንዲህ ያለ ነገር አስቤውም አላውቅም እያሉ መማልና መገዛታቸውን አላቋረጡም። ሕገ መንግሥታችን ፕሬዝዳንት ለመሆን የ35 ዓመት ዕድሜ ይጠይቃል። ኒኮላይ 35 እስኪሆነው እኔ 80ዎቹን አልፋለሁ፣ ታዲያ እንዴት ነው ወራሽን ማዘጋጀው እያሉ ይሞግታሉ። የሚናገሩት እውነት ቢመስልም ግን ሉካሸንኮ ከፈለጉ መፍትሄ ለማግኘት የሚቸግራቸው አይደሉም። የእርሳቸውን ቃል ለማጋሰስ አቅም የሌለውን ፓርላማ አንቀጹን አሻሽል ብለው ካዘዙት 35ቱን ዓመት ወደ 20 ለመቀምጠል አንካሳ ዶሮ የሚቀድመው አይደለም ብለው ዜጎቻቸው ያምናሉ። ስለዚህ የምናምነው መልስ አይደለም ይሏቸዋል። ነገሩ እባብ ለባብ ይተያያል ካብ ለካብ አይነት ነገር ነው። ፕሬዝዳንት ሉካሸንኮ ከስልጣን የሚለቁት ዕድሜ ሲያግዳቸው ወይም ፈቃደኛ ሆነው ከተገኙ ብቻ ነው። ያውም ቢሆን የሚቀጥሉትን 5 ዓመታት በፕሬዝዳንትነት ለመቆየት የሚያስችላቸውን ማረጋገጫ አግኝተዋል።